በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት መጽሐፍ ከሕይወት ዛፍ እንዲበላ እሰጠዋለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 7። አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተገኛችሁ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? የአባቶቻችን አምላክ የእኛም አባትና አምላክ እግዚአብሔር ስለዚህች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 7 ዛሬ የምንማረው የትምህርታችን ርዕስ ይሆናል። እንግዲህ ባለፉት ሳምንታት ከኔ ጋር በነበሩን ቀናቶች የዮሐንስ ራእይ ምዕራፍ 2 እና ምዕራፍ 3 ላይ ያሉትን አብያተ ክርስቲያናት ታሪክ መነሻ አድርገን ዛሬም እንደ ክርስቲያን ለእኔና ለእናንተ የእግዚአብሔር ሐሳብ ምንድን ነው የሚለውን እንደ እግዚአብሔር ፈቃድ እንማማራለን ብዬ ባልኳችሁ መሰረት እግዚአብሔር ወዶና ፈቅዶ ዛሬ ሶስተኛውን የትምህርት ክፍል ነው የምናየው። በመጀመሪያ የዮሐንስ ራእይ ምዕራፍ 1 ላይ ያለውን ጠቅላላ ሐሳብ ለማየት ሞክረን ነበር። ባለፈው ሳምንት ደግሞ የዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ 5 ያለውን ስለ ኤፌሶን ቤተ ክርስቲያን መድኃኒታችን ኢየሱስ ክርስቶስ የተናገረውን አይተን ነበር። ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ ስለ ኤፌሶን ቤተ ክርስቲያን የተገለጸውን የመጨረሻውን ክፍል ወይም ደግሞ ክፍል 2 ቁጥር 6 እና 7 ነው የምናየው። ለማስታወስ ያህል ግን የዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ 7 ያለውን አጠቃላይ አነበዋለሁኝ። ቃሉም እንደዚህ ይላል። በኤፌሶን ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ስራህንና ድካምህን ትዕግስትህንም አውቃለሁ። ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምህም። ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ አለዚያ አመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ወደ ትምህርታችን ስንመለስ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ነው የዛሬው የትምህርታችን ርዕስ። እስኪ በእግዚአብሔር ገነት በሉ። ድል ለነሳው በሉ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ስለ ኤፌሶን ቤተ ክርስቲያን
ዛሬ የምናየው የመጨረሻው ክፍል የሚቋጨው በዚህ ቃል ነው። እንግዲህ ባለፈው የነበራችሁም ያልነበራችሁም ትኖራላችሁ። ስለ ኤፌሶን ቤተክርስቲያን መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል የተናገረው መሰረታዊ ነገር ምንድን ነው? የቀደመውን ፍቅርህን ትተሃልና ከወዴት እንደወደቅ አስብ፣ ንስሐም ግባ የሚለው ዛሬም እንደገና ሁላችንም በልባችን ልንይዘው የሚገባ የአምላካችን የእግዚአብሔር የፍቅር ቃል እንደሆነ ልናስታውስ ያስፈልጋል። እንግዲህ ምዕራፍ 1 ላይ እንደተማርነው ክርስትና ማለት ቤተ ክርስቲያን ማለት ሁላችንም መያዝ ያለብን ማስተዋል ያለብን ማለት በኢየሱስ ክርስቶስ ደም የታጠቡ የተቀደሱ የነጹ ሰዎች ስብስብ ናት ቤተ ክርስቲያን። ለወደደን ኃጢአታችንን በደሙ ላጠበን ነው አይደል ያልነው። ስለዚህ ክርስቶስ ምን አድርጎናል? ወዶናል። ከኃጢአታችን ምን አደረገን? በደሙ አጥቦናል። ክርስትና ማለት ይህ ነው። እያንዳንዱ ክርስቲያን አንድ ሰው ክርስቲያን ሆነ ሲባል በኢየሱስ ክርስቶስ ደም የታጠበ የተቀደሰ የነጻ ማለት ነው። ይህ የሆነው ደግሞ በስራችን ሳይሆን እርሱ ከድንግል ማርያም ተወልዶ ስጋውን አፍሶ ስጋውን ቆርሶ ደሙን አፍሶ ለዓለም ሁሉ የከፈለው ዋጋ የከፈለው ቤዛነት፣ ይህንን ያመኑ ክርስቲያኖች የኃጢአታቸውን ስርየት አግኝተዋል። ከኃጢአት መንጻት ሆኖላቸዋል። በማን? በክርስቶስ ፍቅር። ነገር ግን ሰዎች እንደመሆናቸው መጠን ለኤፌሶን ቤተክርስቲያን የተነገረው ዛሬም ለእኔና ለእናንተ የሚነገረን ይህ ቃል ማንኛውም ሰው ምንም አስቀድሞ በክርስቶስ ደም መታጠብ መቀደስ ቢሆንለትም ሰው ነውና በኃጢአት ምን ይሆናል? ይወድቃል። ስለዚህ የወደቀ ሰው ደግሞ ምን መሆን አለበት? መነሳት አለበት። ስለዚህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል ስለ ኤፌሶን ክርስቲያኖች በኤፌሶን ለነበሩት ክርስቲያኖች መሪዎችን ጨምሮ ይህንን አውቃለሁ በመካከላችሁ የሚመላለሰው ክርስቶስ ዮሐንስ ሲናገር በመቅረዞቹ መካከል የሚመላለሱ መቅረዞች ክርስቲያኖች ወይም ደግሞ አብያተ ክርስቲያናት ናቸው ብለናል። ስለዚህ ክርስቶስ ዕለት ዕለት በመቅረዞቹ መካከል ምን ይላል? ይመላለሳል። በክርስቲያኖች መካከል ምን ይላል? ይመላለሳል። ስለዚህ አውቃለሁ ነው የሚለው። ስራህን አውቃለሁ፣ ድካምህን አውቃለሁ፣ ብርታትህን አውቃለሁ፣ በጎ ያደረከውን ነገር አውቃለሁ፣ የወደቅህበትን ደግሞ አይቻለሁና በዚህ ደግሞ እነጥፋለሁ። ስለዚህ ከወደቅህበት ተነሳ። በወዴት እንደወደቅ አስብ፣ አሰላስል። የወደቅህበትን አስበ አሰላስለ ምን በላለ? ከውድቀት ተነሳ። ስለዚህ ወገኖቼ የእግዚአብሔር ትልቁ በጎ ስጦታ ልጁን ለሁላችንም አሳልፈው ከመስጠት ባለፈ ሁኔታ በውድቀታችን ጊዜ ደግሞ የሚያነሳን የፍቅር አምላክ ነው። ስለዚህ ምን አለ? ከወደቅህበት የወደቅህበትን አስበህ ተነሳ። ይህ የእግዚአብሔር የፍቅር ቃል ነው። ሁላችንም ብንሆን እግዚአብሔር በምሕረቱ ካልረዳን፣ እግዚአብሔር በጸጋው ካልረዳን በስተቀር ሰው ሁሉ ይወድቃል። ይህ ተአምር አይደለም። መላእክት እንኳ ወድቋል። ስለዚህ ከወዴት እንደወደቀ አስብ ነው። እነዚህ ክርስቲያኖች በክርስቶስ ደም ታጥበው ተቀድሰው እንደገና ግን ምን ሆኑ ማለት ነው? ወድቆ ተገኙ። በውድቀታቸው ጊዜ ደግሞ እንዲነሱ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ፣ ወደ ቀደመ ማንነት ተመለስ። ንስሐ ባትገባለ መቅረዝህን ከስፍራው ወስዳለሁ። ይህ ትልቁ የህይወት ብርሃን የወንጌል ብርሃን ነው። ስለዚህ መቅረዛችን ሳይወሰድ ምን ማድረግ አለብን ማለት ነው? ንስሐ መግባት አለብን። ብዙ ሰው ኃጢአት እንደወደቀ ያውቃል። ንስሐ ለመግባት ግን መንፈሳዊ ሞራልና መንፈሳዊ ዝግጅት ያንሷል። ከወዴት እንደወደቀ አስብ የሚለው ማንኛውም ሰው ቢሆን በኃጢአት እንደወደቀ ያውቃል። ክርስቲያን ግን ከወዴት እንደወደቀ ማሰብና መነሳት ይገባል። ይህንን ነው እግዚአብሔር እንደገና በፍቅሩና በቸርነቱ
በልጁ በኢየሱስ ክርስቶስ በኩል ለአብያተ ክርስቲያናት የተነገረው ይህ ቃል ዛሬም ለእኔና ለእናንተ ከወደቅንበት ሕይወት እንድንነሳ እግዚአብሔር ፍቅሩን የገለጠበት መንገድ ነው። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 8 ጀምሮ የተናገረው በጣም የሚገርም ቃል አለ። እንደዚህ ይላል፣ ስላዘናችሁ ብቻ ሳይሆን ለንስሐ ስላዘናችሁ ደስ ብሎኛል ይላል። እግዚአብሔር ስጦታ እንደሆነ ልናስተውል ይገባል። ስለዚህ ከወዴት እንደወደክ አስብ፣ ንስሐም ግባ። ደጋግሜ የምነግራችሁ ነገር በጣም ከኛ ጋር ሊኖር የሚገባ መሰረታዊ ጉዳይ ስለሆነ ነው። እንደ ስራችን ሳይሆን፣ እንደ ኃጢአታችን ሳይሆን፣ እንደ አመፃችን ሳይሆን እግዚአብሔር በፍቅሩ ብዛት በልጁ ሞት በቤዛነቱ አዳነን። እግዚአብሔር ሲያድን በስራችን አይደለም። ኃጢአተኞች የነበርነውን ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ የእግዚአብሔር ጠላቶች ሳለን፣ ኃጢአተኞች ሳለን በልጁ ወደደን ይላል። የእግዚአብሔር ፍቅር በእኛ ማንነት ልክ አይደለም የተገለጠው፣ በራሱ ፍቅር ነው። እግዚአብሔር ፍቅር ነው የምንለው ከዚህ የተነሳ ነው። ስለወደደን አዳነን አይደል እንዴ? ያዳነን ስለወደደን ነው። የዳነው በስራችን አይደለም። የሰው ስራ ምን ስራ ነው? የሰው ልጅ እውነት ለመናገር ከሆነ ሁላችንም እኮ በእግዚአብሔር ፊት ደካሞች ነው። ምሕረቱ ስላቆመን፣ ቸርነቱ ስላቆመን ባይሆን የወደድንን ጌታ ውለታውን ማሰብና ደግመን ወደ ነበርንበት ኃጢአተኛ ሕይወት ላለመመለስ መዘጋጀት ያስፈልጋል። መውደቅ ይኖራል፣ መነሳት ያስፈልጋል። ስለዚህ ከወዴት እንደወደክ አስብ አለ፣ ንስሐም ግባ። ንስሐ ባትገባ ግን መቅረዝህን ከስፍራው ወስዳለሁ። ይሄ አስፈሪ ቃል ነው። እግዚአብሔር ድል ሰጥቶት፣ እግዚአብሔር ዕድሜ ሰጥቶት፣ እግዚአብሔር የተለያዩ በጎ ነገሮችን አድርጎ ችላ የሚል ሰው ወገኖቼ እንደተገለጸው የሕይወት ብርሃን ይወሰድበታል። የሚሰማው የወንጌል ብርሃን ይወሰድ። ይህንን እድል አለማግኘት ይኖራል። የሰው ልጅ እኮ ሁል ጊዜ በምድር አይኖርም አይደል እንዴ? ስለዚህ ንስሐ ግባ። ንስሐ ባትገባ ግን መቅረዝህን ከስፍራው ወስዳለሁ። እንግዲህ ባለፈው ክፍል 1 ላይ ያየነው የኤፌሶን ታሪክ ነው። ዛሬ የምናየው ቁጥር 6 እና 7 ላይ ያሉትን ነው። የኤፌሶን ቤተክርስቲያን ለሁለት ከፍለን ነው እያየን ያለ ነው። ቀጥሎ ያሉት ሁለቱ ቁጥሮች መድኃኒታችን ኢየሱስ መጨረሻ ለዚች ቤተክርስቲያን እየተናገረ ያለውን የተስፋ ቃል የሚያስረዳ ነው። ድካማቸውን ነገረ፣ ነቀፋቸው፣ ብርታታቸውን ነገረ፣ የሚያበረታታቸውን ነገር ነገረ። መጨረሻ ላይ ንስሐ ግቡ አለ። ቀጥሎ ግን ነገር ግን አለ፣ ይህ አለ። ነገር ግን ይህ አለ፣ በጎ ነገሩን ማለት ነው። እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። ልብ በሉ፣ በጎ ነገሩን ደግሞ እዚህ ላይ ያነሳ። በጎ ነገር ደግሞ አለ። ምክንያቱም እኔ የምጠላውን የኒቆላውያንን ስራ ጠልተሃልና። ኒቆላውያን የተባሉ ሰዎች ምን እንደሚመስል ጴርጋሞን ወደ ተባለችው ሶስተኛዋ ቤተክርስቲያን ላይ ስንደርስ ከነስራቸው እዛ ላይ ስለተገለጠ ስለ ኒቆላውያን ማንነት እዚህ ላይ ማንሳት አልፈልግም። እዛ ላይ የተገለጸ ስላለ አሁን የምናያት ኤፌሶን ናት። ቀጥላ ሰምርኔስ፣ ሶስተኛዋ ጴርጋሞን። ስለ ጴርጋሞን ቤተክርስቲያን ስናይ ኒቆላውያን የተባሉት ሰዎች ወይም ደግሞ የኒቆላውያንን ትምህርት የሚከተሉ ሰዎች ምን አይነት እንደሆኑ ክርስቶስ እዛ ላይ የነቀፈበትን ዝርዝር ሐሳብ ስለገለጸ እዛ ላይ አጠቃለን እናያለን። ዋናው ነገር ግን እኔ የምጠላውን የኒቆላውያንን ስራ ጠልተሃልና። በዚህ እግዚአብሔር ምን አደረገ? አመሰገነው ማለት ነው። ክርስቶስ በዮሐንስ በኩል እነዚህ የኤፌሶን ቤተክርስቲያን የኒቆላውያንን ስራ ስለሚጠሉ እኔ የምጠላውን
ስለምትጠላ ብሎ አመሰገናቸው ማለት ነው። ግን ብላችሁ እንደሆነ ምስጋና አለ፣ ነቀፌታ አለ። በድካማቸው ንስሐ እንዲገቡ ይነቅፋቸዋል፣ ብርታታቸውንና መልካም ነገራቸውን ደግሞ እንዲቀጥሉ ሲያበረታታ ነው የምናየው። ስለዚህ እግዚአብሔር የሚጠላውን መጥላት ምን ማለት ነው? መታደል ነው አይደለም? እኔ የምጠላውን ጠልተሃልና በዚህ አደንቅሃለሁ። ወገኖች እግዚአብሔር የሚጠላውን ብንጠላ እንዴት በታደል። አሁን እኮ አኗኗራችን አራባና ቆቦ ሆኖ ነው። እግዚአብሔር የሚጠላውን ነገር እያደረግ ንስሐ ለመግባት እንኳ ጊዜ እናጣለን። መውደቃችንን እንኳ ጊዜ ወስዶ አለማሰብ፣ አለማሰላሰል። የመጨረሻው መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚለው ነው። መንፈስ በሉ እስኪ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚለውን ማለት መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ማለት ነው። መንፈስ ቅዱስ ለአብያተ ክርስቲያናት ይናገራል። መንፈስ ቅዱስ ለክርስቲያኖች ይናገራል። እኛ ግዴለሽ ካልሆን በስተቀር ልባችንን ካላደነደን ነው በስተቀር እግዚአብሔር ሁል ጊዜም በቃሉ ሰዎችን ይናገራል። ምን ይላል? ይናገራል። መንፈስ ቅዱስ ለቤተ ክርስቲያን ሁል ጊዜም ይናገራል። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ምን ያለው ይስማ? ጆሮ ያለው። ጆሮ አለን የለንም? አለን አይደል? በእርግጥ ጆሮ እንግዲህ የሚሰማና የማይሰማ ጆሮም ይኖራል። በተለይ በእነዚህ በሰባቱም አብያተ ክርስቲያናት እግዚአብሔር ቢፈቅድ፣ አሁን ግን የመጀመሪያውን ነው እያየን ያለ ነው። ለሰባቱም አብያተ ክርስቲያናት የተጻፈው መልእክት መጨረሻው ላይ ምን የሚል ነው? ጆሮ ያለው ይስማ የሚል ነው። አንድ ክርስቲያን እግዚአብሔር በሰጠው ጆሮ ሁልጊዜ ምን ማለት አለበት? መስማት አለበት። በቅዱስ ወንጌልም መድኃኒታችን ኢየሱስ ክርስቶስ ደጋግሞ የተናገረው ቃል ቢኖር ጆሮ ያለው ምን የሚል ነው? ይስማ። ምክንያቱም እየሰሙ የማይሰሙ የማያስተውሉ እያዩ ልብ የማይሉ ሰዎች እንዳሉ ክርስቶስ በቅዱስ ወንጌል ላይ ተናግረዋል። እየሰሙ የማያስተውሉ እያዩ የማይመለከቱ እኔ ደግሞ ቃሌን ሰምተው እንዳልፈውሳቸው አለ። እነዚህ ሰዎች እየሰሙ የማይሰሙ ናቸው፣ እያዩ የማይመለከቱ ናቸው። ስለዚህ ልባቸው ደንድኗል ይላል። እኔም እንዳልፈውሳቸው ነው የሚለው። ማቴዎስ ወንጌል ምዕራፍ 13 ስለ ዘሪው ስንማር ክርስቶስ ለደቀ መዛሙርቱ ሲናገር ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷቸዋል ካላቸው በኋላ ሌሎቹን ግን ምን አለ? እነዚህ ግን እየሰሙ ስለማይሰሙ እያዩም ስለማይመለከቱ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል። እግዚአብሔር ከልብ ድንዳኔ ይጠብቃል። ሰው ሁል ጊዜ እየወደቀ ንስሐ ለመግባት የልብ ድንዳኔ ነው። በእግዚአብሔር እጅ ያለ እንግዲህ ባለፈው አይተናል። ክርስቲያኖቹ በማን እጅ ነው ያሉ ያልናቸው? በእግዚአብሔር እጅ ነው አይደል ያለው? በሰባቱ መቅረዞች መካከል የሚመላለስ ሰባቱን ከዋክብት በእጁ የያዘ ነው አይደል ያልነው? ክርስቶስ ክርስቲያኖችን በእጁ ይዟቸዋል። እንደገና ደግሞ በመካከላቸው ይመላለሳል። በመቅረዞቹ መካከል የሚመላለስ ሰባቱን ከዋክብት በእጆቹ የያዘ። ስለዚህ ሁላችን ያለነው በማን እጅ ነው? በክርስቶስ እጅ ነው። የሚያምኑትን ሰዎች ደግሞ ምን አለ? ከእጄ ማንም አይነጥቃቸውም። ምክንያቱም ቃሉን ሰምቶ ይህንን የሕይወት ቃል፣ ይህንን የመዳን ቃል፣ ይህንን ዘላለማዊ የሆነውን ቃሉን ሰምተው በቃሉ ጸንቶ የሚኖሩ ሰዎች ቢወድቁ እንኳ የሚነሱ ሰዎች ልብ በሉ። እግዚአብሔር በቃሉ ማንም ሰው የኔ ስለሆነ አይወድቅም አላለም። ከጥንት ጀምሮ ትልልቅ የሚባሉት ሁሉ ሰዎች ወድቋል። ትልቁ ውድቀት ግን በውድቀታችን ጊዜ አለመነሳት፣ ነገ ሌላ ቀን መሆኑን አስበን ዛሬን መነሳት። እኛ እኮ ነገን ስለመድረሳችን እርግጠኞች ሳንሆን ለነገ ጥሩ ያልሆነ ነገር ለመስራት ዛሬ ንስሐ ለመግባት ፈቃደኛ አለመሆን ትልቁ ውድቀት ይህ ነው።
ስለዚህ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እግዚአብሔር መንፈስ ቅዱስ ሲናገረን እንድንሰማ እንድናስተውል ሁላችንን ይርዳል። እግዚአብሔር በነቢዩ ዳዊት ኋላም ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ የተናገረው ቃል ቢኖር መንፈስ ቅዱስን ልባቸውን በማጠንከር ልባቸውን በማደንደን መንፈስ ቅዱስን ስላሳዘኑ ሰዎች ነው። ልባችሁን አታስኑ፣ ልባችሁን አታጠንክሩ ተብሎ በብሉይ ኪዳንም በአዲስ ኪዳንም የተነገረ ቃል አለ። ስለዚህ የሰው ልጅ ቃሉን ሲሰማ ልቡ ካልተነካ፣ ቃሉን ሲሰማ ወይ ዛሬ ለእኔ የንስሐ የመዳን ቀን ነው ብሎ ራሱን ለንስሐ ሕይወት ካላዘጋጀ ሰሚ ጆሮ የለውም ማለት ነው። የጆሮ ያለው ይስማ በቅዱስ ወንጌል በጣም ተደጋግሞ የተነገረ ቃል ነው። ለእነዚህ አብያተ ክርስቲያናትም ለእያንዳንዱ አብያተ ክርስቲያን በድካም ውስጥ ላሉትም፣ በነገራችን ላይ በእነዚህ አብያተ ክርስቲያናት ውስጥ ምንም አይነት እንከን የሌለባቸው አብያተ ክርስቲያናትም አሉ። 7 አብያተ ክርስቲያናት አሉ ብያችኋለሁኝ። ከ7ቱ 2ቱ ምንም አይነት እንቅፋት አልተገኘባቸውም። ምናልባት እያነበባችሁ ብትጠብቁ የእነዚህን አብያተ ክርስቲያናት ታሪክ ይበልጥ ከራሳችን ሕይወት ጋር የኔስ ድካም የት ነው፣ የኔስ ብርታት የት ነው፣ የኔስ ውድቀት የት ነው የሚለውን ከእነዚህ አብያተ ክርስቲያናት በሚገባ ማየት እንችላለን። ጆሮ ያለው ይስማ ካለ በኋላ የመጨረሻው ቁጥር በመግቢያ ላይ የጠቀስኩት የትምህርታችን ርዕስ ነው። እንዲህ አለ። ጆሮ ያለው ይስማ ካለ በኋላ ድል ለነሳው፣ እስኪ ድል ለነሳው በሉ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ይህ መጨረሻው ቁጥር ነው። የኤፌሶን ቤተክርስቲያን መጨረሻ በዚህ ኃይለ ቃል ነው የሚቋጨው። ድል ለነሳው አምላካችን እግዚአብሔር ድል መንሳትን ይስጠን። ድል ለነሳው ይህን ያለበት ዋና ምክንያት አስቀድሞ ከወዴት እንደወደቀ ካስብ ብሎ ተናግረዋል። እዚህ ላይ ደግሞ ድል ለነሳው ትልቁ ድል መንሳት ከውድቀት መነሳት መቻል፣ ትልቁ ድል መንሳት ካለፍንበት ሕይወታችን ቆም ብለን ራሳችንን አይተን ገምግመን መነሳት በሚገባን ነገር መነሳት፣ ይህ ትልቁ ድል መንሳት ነው። ድል መንሳት ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 37 ላይ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ የተናገረው ቃል አለ። በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። እስኪ በወደደን በሉ። በእርሱ ከአሸናፊዎች እንበልጣለን። የወደደን እርሱ ነው። ያዳነን እርሱ ነው። የምናሸንፈው ደግሞ በማን ነው? በእርሱ ነው። ወገኖች የራሳችሁን ብቃት የራሳችሁን መንፈሳዊ ነኝ የምትሉትን የምንለውን ነገር እንደ ትልቅ ነገር አድርገን በእግዚአብሔር ፊት ልናቀርብ በፍጹም አንችልም። ሁላችንም ደካሞች ስለሆነ፣ ብርታታችን ግን ማን ነው? እርሱ ነው። ስለዚህ በወደደን በእርሱ አለ ከአሸናፊዎች እንበልጣለን። በወደደን እርሱ ባይወደን ኑሮ ወገኖቼ የዓለምን ሐሳብ የጠላትን አሰራር ይቅርና የገዛ ፈቃዳችንን የገዛ ምኞታችንን እንኳ ማሸነፍ የማንችል በጣም ደካሞች ነን። ራሳችንን መግዛት የማንችል። ከዚህ የተነሳ ሁል ጊዜ በጸጸት አዙሪት ውስጥ እንኖራለን። ራስን አለመግዛት ምን ያህል ከባድ ነገር እንደሆነ ጠቢቡ ሰሎሞን ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። መንፈሱን የሚገዛ ሰው ከተማን ከሚገዛ ሰው ይበልጣል። ስለዚህ ድል መንሳት ድል ለነሳው ሲል መድኃኒታችን ኢየሱስ ክርስቶስ በዮሐንስ በኩል ለነዚህ ለኤፌሶን ክርስቲያኖች ድል ለነሳው ሲል ድል መንሳት ለአንድ ክርስቲያን ትልቁ መሰረታዊና የመንፈሳዊ ሕይወታችን መለኪያ መሆኑን የሚያስረዳ ስጋችን ራሱ ፈተና ነው። የገዛ ፈቃዳችን የራሳችንን ፈቃድ ድል መንሳት በራሱ ከባድ ነው።
ሰይጣን ከሚያጠቃን ሰይጣን ከሚያሸንፈን በበለጠ ሁኔታ ራሳችን ለራሳችን ፈቃድና ፍላጎት በጣም ተሸናፊዎች ነን። የእያንዳንዳችን የህይወታችን መገለጫ ስለሆነ እግዚአብሔር ካልረዳን በስተቀር። ስለዚህ የሰይጣንን ድል መንሳት፣ የሰይጣንን ክፉ አሰራር ድል መንሳት፣ በገዛ ፈቃዳችን በገዛ ፍላጎታችን የሚመጣውን ነገር ድል ለመንሳት በማን ነው ድል መንሳት የምንችለው? በወደደን በእርሱ በኢየሱስ ክርስቶስ። በወደደን በእርሱ አለ ከአሸናፊዎች እንበልጣለን። ሰይጣን ዓለምን ሁሉ የሚያሽመደምድ ትልቁ የዚህ ዓለም ገዢ ተብሎ የተነገረለት ትልቅ ኃይል ያለው ትልቅ ስልጣን ያለው የዚህን ዓለም ገዢዎች ሁሉ የሚገዛ እንደሆነ ይታወቃል። ሐዋርያው ቅዱስ ጳውሎስ ግን ምን አለ? በወደደን በእርሱ ከአሸናፊዎች አዳምን የጣለ የልጅ ልጆችን በኃጢአት እንዲወድቁ ያደረገ ዛሬም በልዩ ልዩ መንገድ የሰውን ልጅ የሚፈትነውን ጠላት ዲያብሎስን ሳይቀር ማሸነፍ የምንችለው በማን ነው? በወደደን በእርሱ። በወደደን በእርሱ ከአሸናፊዎች እንበልጣለን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57 ላይ ደግሞ በጌታችንና በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን አለ። በጌታችን በማን በኩል አለ? በጌታችን በሉስኪ በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ድል መንሳትን የምናገኘው በማን በኩል ነው? በኢየሱስ ክርስቶስ በኩል ነው። ለዚህ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ ቅዱስ ጳውሎስ። ያ ታላቅ ሐዋርያ ሁሉን ነገር ትቶ ወንጌልን ያስተማረ የኔ የሚለው ነገር የሌለው ያ ታላቅ አባት እንኳ ያለው ነገር ቢኖር ኃይልን በሚሰጠኝ በክርስቶስ። ወገኖች ክርስቶስ ኃይላችን ካልሆነ እርሱ ድል የምንነሳበትን ጸጋ ካልሰጠን እኔና እናንተ ምንም አቅም የለን። ስለዚህ በልዩ ልዩ መንገድ የምንፈተንባቸውን በስጋ ፈቃድ በጠላት አሰራር በልዩ ልዩ መንገድ የሚመጡ ድል የሚነሱንን ነገሮች ሁሉ ድል መንሳት የምንችለው በማን ነው? በወደደን በእርሱ በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። እርሱ ድል መንሻችን እንደሆነ ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ላይ ይናገራል። በስፋት ነው የሚናገረው። ስለ ኃጢአት፣ ስለ ዲያብሎስ ሲኦል ሆይ ሞጊያ የት አለ ብሎ ሰዎችን ሁሉ ይውጥ የነበረው ሲኦል በክርስቶስ በኩል ድል እንዴት እንደተነሳ ይናገራል። ዛሬም እየጠላን እየተጸየፍ ነው። ነገር ግን ድል መንሳት አቅቶን የተሸነፍንባቸውን ማንኛቸውንም ነገሮች ድል መንሳት የምንችለው በድንግል ማርያም ልጅ በሕያው እግዚአብሔር ልጅ በመስቀሉ ኃይል ጠላትና የጠላትን ሥራ ያሳፈረው ክርስቶስ በእኛ ሕይወት ሲኖር። ስለዚህ ድል የምንነሳው በራሳችን አይደለም። ድል መንሳት የምንችለው በእርሱ በወደደን ከኃጢአታችንን በደሙ ባጠበን በክርስቶስ ስንወድቅ ደግሞ ኃይልና ስልጣን በሚሆነን በክርስቶስ ነው። ራሳችንን ማየቱን ችለን ትተን በመስቀል ላይ የዋለው የጠላትን ሥራ ድል የነሳውን ክርስቶስን ልናይ ያስፈልጋል። ስለዚህ ንስሐ መግባት አንዱ ድል የመንሻ መንገድ ነው። ብዙ ጊዜ በመንፈሳዊ ሕይወታችን ሁልጊዜም ድፍስስ ሆነን እንድንኖር የሚያደርገን ትልቁ ነገር ግን ምንድን ነው? ዛሬ ላይ ንስሐ መግባት ስለማንፈልግ። ሰው ንስሐ ሲገባ መንፈሳዊ አቅም ይኖረዋል፣ መንፈሳዊ ኃይል ይኖረዋል። እኔማ ከአቅሜ በላይ ነው ምን አደርጋለሁ ብለን ተስፋ በቆረጥንበት ነገር ላይ ኃይል የሚኖረን የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ኃይል ሊኖረን የሚችለው በምንድን ነው? በንስሐ ነው። ወገኖች ሁላችንም ትልቅ ምንሆን ትንሽ ከኔ ጀምሮ ንስሐ የሚባለውን ነገር በየቀኑ ካልተለማመድን የዋልንበትን ውሏችንን ገምግመን፣ ምክንያቱም እዚህ ተገልጿል ከወዴት እንደወደቅህ አስብ ሲል የዋልንበት ውሏችን ምን ነበር ብለን ውድቀታችንን እንድናስብ
በእግዚአብሔር ፊት በጸሎት ከንስሐ አባቶቻችን ጋር የምንገናኘው እንደሚታወቀው በየቀኑ አይደለም፣ በወርም በዓመታትም ሊሆን ይችላል። እንደውም በዚህ ዘመን ትልቁ የአባትና የልጅ ነገር እኮ እውነት ለመናገር አንዳንድ እንዲሁ ነው፣ የይስሙላ ነው። ስለዚህ በምክረ ካህን በትክክል በጎደለብን ነገር ላይ ምክርና ትምህርት ማግኘት የሕይወትን አቅጣጫ የሕይወትን መንገድ ከድክመታችን የምንነሳበትን ነገር በአባቶቻችን በኩል ምክርና ትምህርት ማግኘት አንዱ ነገር ነው። በየዕለቱ ነው አባታችንን በወርም በሳምንትም በወራት ልዩነትም ባናገኝ በየቀኑ የወደቅንበትን በየሳምንቱ የወደቅንበትን ውድቀታችንን ግን ማየት እንችላለን አይደለም። ስለዚህ ከውድቀት ለመነሳት ትልቁ ድል መንሻው መንገድ ንስሐ ነው እና መጨረሻ ላይ ድል ለነሳው አለ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። በገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። ለማን? ድል ለነሳው። እንግዲህ የሕይወት ዛፍ የተባለው በኦሪት ዘፍጥረት ምዕራፍ 2 ላይ ምዕራፍ 3 ላይ ዮሐንስ ራእይ ላይም የተገለጸ ቃል ነው። እንግዲህ እንደምታስታውሱት እግዚአብሔር አዳምን ከፈጠረ በኋላ በገነት አስቀመጠው። መልካሙንና ክፉን ከምታስታውቀው ዛፍ እንዳትበላ ይህችን በበላህ ቀን ሞትን ትሞታለህ አለው። የሕይወት ዛፍ የተባለችውን ግን ብላም አትብላም አላለው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ጀምሮ ስታነቡ የምናገኘው ቃል ነው። ስለዚህ ክፉና መልካሙን ከምታሳውቀው ዛፍ አትብላለው። ይህችን የሕይወት ዛፍ የተባለችውን ዛፍ ግን ብላም አትብላም አላለም። አዳም ያችን በልቶ ከወደቀ በኋላ ግን ኦሪት ዘፍጥረት ምዕራፍ 3 ከቁጥር 20 ጀምሮ ያለውን ስናነብ ከወደቀ በኋላ እግዚአብሔር ምን አደረገው? ወደዛች የሕይወት ዛፍ የሚወስደውን መንገድ ይህንን የሕይወት ዛፍ በልቶ እንዳይኖር እግዚአብሔር ኪሩብንና የምትገለባበጠውን ሰይፍ በገነት ደጃፍ ላይ አቆሙ ይላል። አዳም ከወደቀ በኋላ በኃጢአት ከወደቀ በኋላ ከተላለፈ በኋላ ይህችን የሕይወት ዛፍ በልቶ ለዘላለም እንዳይኖር ነው። ምክንያቱም ከወደቀ በኋላ እግዚአብሔር የገባለት የተስፋ ቃል እያየን የመጣ ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ እርሱ ራሱ ሕይወት ሆኖ በሞቱና በትንሣኤው በደሙ ፈሳሽነት የዘላለም ሕይወት መስጠት ያለበት እርሱ እንጂ በዛች በገነት ባለችው የሕይወት ዛፍ በኩል ሕይወት እንዲያገኝ እግዚአብሔር አልፈቀደለትም። ለምን? የእግዚአብሔር ምስጢራዊ አሰራር ነው። በተገለጠው ነገር ግን ሰው በኃጢአት ከወደቀ በኋላ ሕይወት እንዲሆን የተሰጠው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው እንግዲህ ያ ሽፍታ አገር ያሰለቸው ወንበዴው በመስቀል ላይ ሆኖ በመንግስት በመጣ ጊዜ አስበኝ ባለው ጊዜ ምን አለ? ዛሬ ከኔ ጋር በገነት ትሆናለህ። ገነት ማለት ሕይወት ያለበት ነው። ክብርና ምስጋና ለእርሱ ይሁን። እቺ የሕይወት ዛፍ በገነት ነበር የተተከለችው። ሰው ያቺ እንዳይበላ የታዘዘውን በልቶ በኃጢአት ወደቀ። ያቺ የሕይወት ዛፍ እንዲበላ ሳይሆን ከድንግል ማርያም በሚወለደው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ እንደተገለጠው ከሴቲቱ ዘር የሚወለደው የእባብን ራስ ይቀጠቅጣል የተባለው እርሱ ክርስቶስ ሕይወት ሆኖ ወደ ምድር መጣ። ክብርና ምስጋና ለእርሱ ይሁን። ዛሬ ሕይወታችን መዳኛችን እርሱ ነው። ስለዚህ ይህቺ በገነት ካለው የሕይወት ዛፍ ተብሎ የተገለጠው በጥቅሉ መድኃኒታችን ኢየሱስ ክርስቶስን ነው። በገነት ያለ ለሰው ልጆች ሁሉ ሕይወት የሆነ ያንን ወንበዴ፣ ያንን ኃጢአተኛ፣ ያንን አገር ያሰለቸ ሰው እንኳን ዛሬ በመንግስት በመጣ ጊዜ አስበኝ ባለው ጊዜ ዛሬ ከኔ ጋር በገነት ትሆናለህ። ይህን ቃል ነው። በነገራችን ላይ አንዳንድ የእግዚአብሔርን ሐሳብ የእግዚአብሔርን የፍቅር ነገር ማሰብና ማሰላሰል ከሚገቡን ነገሮች አንዱ ይህ ነው። ስለዚህ ሰውዬ ምንም አይነት በጎ ታሪክ እንደሌለው ነው መጽሐፍ ቅዱስ የሚናገረው።
ውንብድናውን ነው መጽሐፍ ቅዱስ የሚናገረው። ምን ያህል ሰው ያሰለቸ እንደነበር ነው መጽሐፍ ቅዱስ የሚናገረው። እርሱም ብቻ አይደለም በርባን የተባለው ክርስቶስ ግን ለኃጢአተኞች፣ ለወንጀለኞች፣ ለወንበዴዎች ጭምር ተላልፎ የተሰጠ የፍቅር ጌታ ነው፣ የፍቅር አምላክ ነው። ምስጋና ለእርሱ ይሁን። ስለዚህ በገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ሲል ራሱ ክርስቶስን ነው ድል የነሳ ሰው ጆሮ ያለው የሚነገረውን ቃል ምዕራፍ 1 ላይ እንዳየነው ቃሉን የሚሰሙትና የሚጠብቁት ብፁዓን ናቸው ተብሎ እንደተነገረው ቃሉን ሰምቶ የሚጠብቁ ብፁዓን ብቻ ሳይሆኑ በገነት ካለው የሕይወት ዛፍ እንዲበሉ የሚሰጣቸው ናቸው። ስለዚህ ሁላችንም ናፍቆት ወገኖቼ፣ የተለያየ በዓለም ውስጥ ያለ ጫና፣ በዓለም ውስጥ ያለ ሸክም እኛ መፍታት የማንችለው ያ ከአእምሯችን በላይ የሆነውን ነገር ትተን ተጠቅሎ የመንፈሳዊ ሕይወታችንም የሥጋዊ ኑሯችንም መፍትሄውና ቁልፉ ያለው ቃሉን በመስማት ቃሉን ሰምቶ ንስሐ በመግባት ቃሉን ሰምቶ በመታዘዝ። የእግዚአብሔር ቃል ለመንፈሳዊ ሕይወት ብቻ አይደለም፣ ለንስሐ ሕይወት ብቻ አይደለም፣ ለሥጋዊ በረከታችን ጭምር መሰረቱ ያለው በቃል ውስጥ ነው። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ሰይፍ ይበላቸዋል። ወገኖች አሁን በምድር ላይ ያለው ክፉ ነገር ሁሉ የሰዎች ውጤት ብቻ አድርገን እንዳናስብ የእያንዳንዳችን ለቃሉ እውነት አለመኖር፣ ንስሐ ለመግባት አለመታዘዝ የዘራነውን እንድናጭድ የሚያደርግ የእያንዳንዳችን አስተዋጽኦ እንዳለ ልናስብ ይገባል። ክፉ መሪዎችም እኮ የሚመጡት የሕዝብ አመፅ እንደሆነ የእግዚአብሔር ቃል ይናገራል እኮ። እግዚአብሔር እኮ በተለያየ መንገድ ሰውን ይቀጣል ወገኖች። በተለያየ መንገድ የሰውን ልጅ ያስተምራል፣ የሰውን ልጅ ይመክራል፣ የሰውን ልጅ ይገስጻል። እያንዳንዳችን በትክክል እውነተኛ ንስሐ ብንገባ ብንመለስ እግዚአብሔር ምን ያህል በሕይወታችን እንደሚባርከን፣ እግዚአብሔር ምን ያህል በመንፈሳዊ ሕይወታችን እንደገና እንዴት እንደሚያለመልመን እንደው ምሕረቱ በስቶልን ጸጋው በስቶልን እንጂ እኮ ሕይወታችን ሁል ጊዜ በድብብቆች ላይ የተመሰረተ ለእግዚአብሔር ቀርቶ ለራሳችን እንኳ የማይመች ማንነት ያለን ሰዎች እኮ ነን። ስለዚህ ክርስቶስ በደሙ ያዳናቸው እነዚህ ክርስቲያኖች፣ የኤፌሶን ክርስቲያኖች እግዚአብሔር ውድቀታቸውን እያየ በጎ ነገራቸውንም እያየ መበርታት በሚገባቸው እንዲቀጥሉ ከወደቁበት ደግሞ እንዲነሱ አባታዊ ፍቅሩን የተናገረበት ክፍል ነው የኤፌሶን ቤተክርስቲያን ታሪክ። ስለዚህ ቃሉ እንደሚለን ጆሮ ያለው ይስማ ነው። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። በገነት ያለ የዘላለም አምላክ የሰው ልጆች ሁሉ ሕይወት የሆነው እርሱ ሥጋውን ቆርሶ ደሙን አፍሶ እርሱ የሕይወት እንጀራ እርሱ የሕይወት ውሃ ሆኖ የመጣ ከእናታችን ከቅድስት ድንግል ማርያም የተወለደ እያንዳንዳችን ደግሞ የመጨረሻ ናፍቆታችን በገነት ካለው ከእርሱ ጋር መኖር ነው። ይህንን በልባችን ልናስቀምጥ ያስፈልጋል። በቃሉ እውነት ጸንተን እንድንኖር እግዚአብሔር ሁላችንንም ይርዳን።